ስፖርታዊ ውድድሮች ብዙውን ጊዜ አሸናፊና ተሸናፊን በመለየት ብቻ ሲጠናቀቁ እንጂ ዓለምን የቀየረ ክስተት ሲስተናገድባቸው የመመልከት ዕድል እምብዛም ነው። ሁሌም ግን አንድ አሸናፊ ይኖራል። በተለይ ደግሞ አንድ ለአንድ በሚደረጉ ስፖርታዊ ውድድሮች፣ በአትሌቲክስ እንዲሁም በቦክስ አንድ አሸናፊ ብቻ የመኖሩ ነገር የተለመደ ነው። ነገር ግን በታሪክ ውስጥ የሰዎችን አስተሳሰብ የቀየሩ ዓለምን በድንጋጤ ያስገረሙና ዘመን ተሻጋሪ ትዝታን ጥለው ያለፉ ጥቂት ክስተቶችም አሉ። ከነዚህ መካከል እንደ አውሮፓውያን አቆጣጠር በፌብሩዋሪ 25 ቀን 1964 በሚያሚ ቢች ፍሎሪዳ የተካሄደው የቦክስ ግጥሚያ በግንባር ቀደምትነት ይጠቀሳል። የምሽት ስፖርታዊ ግጥሚያ ብቻ ሳይሆን ዓለም መሐመድ አሊ የተባለውን ኮከብ በይፋ የተቀበለበት ታሪካዊ ቀን ነበር። ይህ ስፖርታዊ ታሪክ የማይሆነው የሆነበት ብዙ ተወራራጆችን ገንዘባቸውን ያሳጣቸው ታሪካዊ ክስተትም ጭምር። በወቅቱ የ22 ዓመት ወጣት በቀድሞ ስሙ ካሲያስ ክሌ ወይንም ደግሞ የአሁኑ መሐመድ አሊ አስፈሪውን ሻምፒዮና የቦክስ ንጉስ ሶኒ ሊስተንን ሲያሸንፍ የታየውም የተሰማውም የቦክስ ድል ብቻ ሳይሆን አንድ አዲስ ዓለም አቀፋዊ ጀግና መወለድ ጭምርም ነበር። ከውድድሩ በፊት በነበሩት ሳምንታት ማንም ሰው ለካሲያስ ክሌ ሊያሸንፍ እንኳን ይችላል የሚል ዕድል አልሰጡትም ነበር። ተወራራጆች እንኳን ሳይቀሩ በጨዋታው 7-1 በሊስተን አሸናፊነት ይጠናቀቃል በማለት አሸናፊውን ደምድመው ጨርሰውም ነበር። ሶኒ ሊስተን የቦክስ ዓለም አውሬ ተብሎ የሚጠራ ጡንቻማና የወቅቱ ሻምፒዮናም ሲሆን ብዙዎች ተጋጣሚዎቹን በመጀመሪያው ዙር ላይ ዘርሮ የሚጥል አስፈሪ ሰው እንደሆነ ይነግሩለታል። ታዲያ ክሌ ግን የሊስተንን ግርማ ሞገስ ለመስበር ከተጠቀማቸው ቴክኒኮች መካከል ስነ ልቦና ጦርነት መክፈት ዋነኛው ተግባር ሆነ። ገና ጨዋታው ከመጀመሩ አስቀድሞ በክብደት መለኪያ ስነ ስርዓቱ ላይ ክሌ እንደ እብድ የጮኸ ድቡን ዛሬ አድነዋለሁ እያለ ሲፎክር የነበረው ትዕይንት ለብዙዎች አስቂኝም ነበር። በወቅቱ የክሌ ልብ ምት በደቂቃ 120 ደርሶ ስለነበር የሕክምና ባለሙያዎች ልጁ በፍርሃት ሊሞት ነው ብለው ሰግተው እንደነበርና ነገሩም እንዳስፈራቸው ጭምር በጊዜውም ተነግሯል። ነገር ግን ይህ ሁሉ ሊስተንን ለማደናገር የታቀደ ጥበብ ነበር። ክሌ በኋላ ላይ እንደተናገረው ሊስተን ጠንካራ ሰው አይፈራም፣ እብድና የሚያወዛግብ ሰው ግን ይለብሿል ብዬ አሰብኩ። በራስ መተማመኑ እንዲላሽቅ ሁነኛ መፍትሄ አዘጋጀውለት፣ እናም ተሳካ ሲል ተደምጧል። ስታዲየሙ ውድድሩ እስኪጀመር ባለ ጉጉት አሸናፊውን ለማወቅ ከዛም ያስያዙባቸውን ውድድሮች በቀላሉ ለማሸነፍና ገንዘባቸውን በእጃቸው ለማድረግ በሚል ሐሳብ አላስችል ብሏቸው ከፍተኛ የሆነ ውጥረት የተሞላበት መንፈስ በውስጡ እንደታየም ይነገራል። አይቀሬው የደውሉ ድምፅ ሲሰማ ፍልሚያውም ተጀመረ። የፊልሚያው የደውል ድምፅ ሲሰማ ሊስተን እንደተለመደው ወጣቱን ሊቀጠቅጥ ተወረወረ። ነገር ግን ክሌ በቦክስ ታሪክ ታይቶ የማይታወቅን ፍጥነት አሳየ። ሊስተን በተለመደው አስፈሪ ጉልበቱ በከባድ ቡጤው ወጣቱ ክሌን ለመጨፍለቅ ወደፊት የገሰገሰ ቢሆንም ነገሮች እንዳሰቡት አልሆነም። ክሌ ፈጽሞ ያዝ አልነበረም። እጅግ ፍጥነት የተሞላበትን ከጥግ ጥግ እያመለጠ በእግሮቹ ፈጣን እንቅስቃሴ የሊስተንን ከባባድ ቡጤዎች በቀላሉ ያመልጥ፣ በተራው ደግሞ በፈጣንና በሹል ቡጤዎቹ የሻምፒዮኑን ፊት ከባባድ ዱላ ያሳርፍበት ጀመር። ሊስተን በንዴት የተሞሉ ማሳደዶች አየርን ከመማታት ያለፈ ፋይዳ አላመጡም። በሶስተኛው ዙር ክሌ ባሳረፈበት ተከታታይ ቡጢ ከሊስተን አይን ደም ሲፈስ ታየ። የማይበገረው ሻምፒዮን ለመጀመሪያ ጊዜ አቅመ ቢስ ሆኖ ታየ። በአራተኛው ዙር ማጠቃለያ ላይ ግን ያልተጠበቀ ክስተት ተስተዋለ። ክሌ ወደ መጫወቻ ሜዳ ሲመለስ አይኑን ክፉኛ አቃጠለው። በሰዓቱም አይኔ መመልከት አልቻለም፣ ጓንቴንም አውልቁልኝ እያለም ይጮህ ነበር። በወቅቱ የሊስተን አሰልጣኞች በሻምፒዮኑ ጓንት ላይ የአይን ማቃጠያ ኬሚካል ቀብተው እንደነበር በሰፊውም ይታመናል። የክሌ ህልም ሊያበቃ ጥቂት ሰከንዶች ሲቀሩ ታዋቂው አሰልጣኝ አንጀሎ ዶንዲ ታሪካዊ ውሳኔን አስተላለፈ። ክሌን በኃይል እየገፋ ይህ የዓለም ሻምፒዮና ነው፣ አሁን ተመለስና የሚሰደዱትን ዱሎች አምልጥ፣ እዛም ታሸንፋለ ያለው ጊዜ ክሌ አምስተኛው ዙር እይታው እንደተጋረደ በደም ነፍስ እየሸሸም አሳለፈ። በስድስተኛው ዙር ግን አይኑን ከፍቶ ጥቃቱንም እያከታተለ አውረደ።
ይህ ብዙዎች ያልጠበቁት እጃቸውን ባፋቸው የጫኑበት ክስተትም ሆኖ አለፈ። ሰባተኛው ዙር ሊጀመር ሲል ግን ታሪክ እጅጉንም ተቀየረ። ሻምፒዮናው ደቡሊስተን ትከሻዬን አሞኛል በሚል ምክንያት ከተቀመጠበት መነሳት አቃተው። በቦክስ ታሪክ የመጀመሪያው ሻምፒዮን የነበረው ጀግና ወንበር ላይ ተቀምጦ የተሸነፈ እንዲሆን ራሱ ላይ ፈረደ። ክሌይ በደስታ እየዘለለ ወደ ሪንጉ መሃል ወጣ። ወደ ጋዜጠኞችን በመጠጋት ዓለምን አነውጫለሁ እኔ ታላቅ ነኝ በማለት ድምፁንም አሰማቸው። በወቅቱ የነበሩት ጋዜጠኞች በድንጋጤ ብራቸውን ጥለው ማንም ያልጠበቀው ታምር ባይናቸው ፊትም ተፈጸመ። ካሲያስ ክሌይ ወደ መሐመድ አሊ እንዲለወጥ ሙንም ያሳያቸው ሲሆን ይህ ድል የስፖርት ድል ብቻ ሳይሆን ከድሉ ማግስት ሻምፒዮኑ ዓለምን ዳግምን ማስገረመ። ከታዋቂው የጥቁሮች መብት ታጋይ ማልከም ኤክስ ጋር የነበረውንም ወዳጅነት ይፋ አደረገ። ካሲያስ ክሌይ የባሪያ ስሜ ነው፣ ከአሁን በኋላ ስሜ መሐመድ አሊ ነው ሲልም አወጀ። ይህ ውሳኔ በወቅቱ በነበረው ዘረኛ አሜሪካ ውስጥ እንደ ሚሳኤል የተወነጨፈ ጸረ ዘረኛ ጡጫም ነበረ። አሊ በቦክስ ጥበብ ብቻ ሳይሆን ለማንነቱ በሚያደርገው የማያወላውል ትግል የቢሊዮኖች ድምጽም ሆነ። የካቲት 25 ምሽት ቦክሰኛ ብቻ ሳይሆን ታላቁ ዘግሬተስት የተወለደበት ዕለት ሆኖ ለዘላለምም ተመዘገበ። የታሪካዊ ቀን እኛም እንዲያደርገን ወደ እናንተም ማድረስ ነው። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋብዝን።